ተመልካቾቻችን የእሁድ መዝናኛችን አሁንም እንደቀጠለ ነው። የተለያዩ ፕሮግራሞችን ወደ እናንተ እያደረስን የምንቀጥል ነው የሚሆነው። በቀጥታ ስርጭት 5 ኪሎ ከሚገኘው ስቱዲዮአችን ነው እንግዲህ እየተላለፉ የሚገኙት። አሁንም ቆይታችሁ ከኛ ጋር ይሁን። እንግዲህ ቢኒ ቅድም አንስተናል 17ኛው ፌስቲቫል እየተከናወነ ነው የሚገኘው። ህሊና ዛናት ብለን ነበረ። ታዲያ አዲስ በዚህ ሰዓታችን እንደው በዚህ የባህል ፌስቲቫሉ በሚካሄድበት የአዲስ አበባ ኤግዚቢሽን ማዕከል እንደው ምን እየተካሄደ ነው፣ ምን እየተደረገ ነው? እንደው እኛም እዚህ ስቱዲዮ ቁጭ ብለን ቦታው ድረስ መሄድ ስላልቻለን እንደው እነይ ብለን አዲስ በዚህ ሰዓት ምን እንደሚመስል ልታስቃኘን ባልደረባችን ህሊና እዛው ከባርናባስ ሞላ ጋር ቆይታ እያደረጉ ነው። ግን ዛሬኛም ያለው ነገር የምታስቃኘን ህሊና ናት። እንግዲህ ይሄ የባህል ፌስቲቫል እንዳልኩሽ በጣም ብዙ እውነቶች እየተካሄዱበት ያለ ትልቅ ፌስቲቫል ነው። የተለያዩ ባህሎች፣ አለባበሶች፣ አመጋገብ፣ ጭፈራ፣ የቤት አሰራር፣ የተለያዩ ነገሮች በቦታው ላይ ለተመልካቾች ክፍት ሆነዋል ማለት ነው። ስለዚህ አዲስ አበባ ባህልና ኪነ ጥበብ ቢሮ ደግሞ ይሄን ነገር በጥሩ ሁኔታ ለ17ኛ ጊዜ አዘጋጅቶታል። አሁንም እንላለን በዛ በኩል የሚያልፉ ይሄንን ፕሮግራም የመከታተል እድል የገጠማቸው ካሉ እንደው ከዚህም ፕሮግራም በኋላ እንደው ወደዛ አካባቢ የሚሄዱ ካሉ ኤግዚቢሽን ማዕከል ጎራ ብለው እነዚህን ተወዳጅ ፕሮግራሞች ማየት መከታተል ይችላሉ። ባልደረባችን ህሊና እንግዲህ እንዳለች ዳይሬክተራችን አሳውቆናል። ህሊና ትግባና ከህሊና ጋር እንቀጥላለን። ሰላም ህሊና፣ እንዴት ነሽ? ያለው ነገር ምን ይመስላል? አሁን በአሁኑ ሰዓት የፌስቲቫሉ ላይ ምን ነገሮች የተከናወኑ ነው የሚለውን እስቲ ንገሪኝ። አመሰግናለሁ ሄዋንና ብንያም፣ እንዲሁም ተመልካቾቻችን እንዴት ውላችኋል? አሁን የምንገኘው አዲስ በዚህ ሰዓት በአዲስ አበባ ኤግዚቢሽን ማዕከል ውስጥ ይገኛል። ደግሞ የተገኘንበት ምክንያት በትላንትናው ዕለት የተጀመረው 17ኛው የከተማ አቀፍ የባህል ፌስቲቫል በዚህ ማዕከል ውስጥ የተለያዩ የከፍተኛ የስራ አመራሮች እንዲሁም ደግሞ የሃይማኖት አባቶች፣ አባገዳዎች፣ ሀደ ሲንቄዎች፣ የተለያዩ የኪነ ጥበብ ባለሙያዎች፣ በጉዳዩ ላይ ደግሞ ምሁራን እንዲሁም የተለያዩ ማህበረሰብ ክፍሎች በዚህ ስፍራ ላይ ታድመው ተሳትፈውበታል። ጥሩ ጊዜ እያሳለፍን እንገኛለን። ደግሞ በትላንትናው ዕለት የተከፈተው ይህ ፌስቲቫል ደግሞ ከተለያዩ አካባቢዎች ባህልን፣ አለባበስን፣ አመጋገብን፣ አጨፋፈርን፣ የባህላዊ ክዋኔዎችን መሰል ያደረጉ የአኗኗር ስልትን የሚያሳዩ ባህላዊ የሀዘን ጊዜና የደስታ ጊዜ የሚሆኑ ጉዳዮችም ጭምር የተዳሰሱበት እንደ እድር፣ እቁብም ጭምር የሚያሳዩ ባህላዊ ክዋኔዎችም ጭምር ተካተውበታል። እንዲሁም አለባበስን ከጭፈራ ጋር ተዋዝቶ ከአዝማሪዎችም ጋር ደግሞ በጥሩ ግጥምና ዜማ የተሽሞነሞኑ ጉዳዮችም ጭምር እየተዳሰሱና እየታዩ ቆይታ አድርገዋል። ተመልካቾች እንግዲህ በዚህ ፌስቲቫል ላይ የነበረው ቆይታ ሰዎች በብዙ መንገድ የተደሰቱበትና ብዙ ነገር ያተረፉበትም ነበር። የተለያዩ ባህሎች ከአለባበሳቸውና ከጭፈራ ጋርም ጭምር ወዝወዝ እያሉም ቆይታ አድርገውበታል። አንዳንድ ምግቦችንም እየቀመስንም እኛም ቆይታ አድርገንበት ነበር። ታዲያ በዚህ ፌስቲቫል ውስጥ ደግሞ የተለያዩ ባህሎች እየተከናወኑበትና እየታዩበትም ስላለ ከጀርባዬ ደግሞ አሁን ከአውራምባ አካባቢ በዚህ በከተማችን የሚኖሩ የአውራምባ ማህበረሰቦች ጋር ቆይታ ልናደርግ ነው። ስለ አውራምባ ባህል የተወሰነ ነገር ጥቂት ቆይታ እናደርጋለን ከእንግዶቼ ጋር። እንዴት አለ? ሰላም፣ እንዴት ነሽ? አለን። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንተዋወቅ። ሞገስ ኑራቅ እባላለሁ። ነዋሪነቴ አውራምባ ነው። አሁን አዲስ አበባ ለቅርንጫፍ ስራ ስለመጣው ነው። ፌስቲቫሉ እንዴት አገኘው? ፌስቲቫሉ በጣም ቆንጆ ነበረ። አውራምባን በአዲስ አበባ በሚል መተን እዚህ የአዲስ አበባ ከተማ ባህልና ኪነ ጥበብ ጋብዞን የተለያዩ ምርቶቻችንንም ይዘን ቀርበን አስተዋውቀናል። ባህላችንንም እሴታችንንም ማስተዋወቅ ችለናል። በተለያዩ ብሮሸር፣ ፎቶግራፎች እንዲሁም በምርቶቻችን እሴቶቻችንን አስተላልፈናል፣ አስተዋውቀናል ማለት ነው እና በጣም ደስተኛ ነን። አውራምባ የት እንደሚገኝ ትነግረናለህ? አውራምባ በአማራ ክልል ደቡብ ጎንደር ዞን ፎገራ ወረዳ ውስጥ የሚገኝ ማህበረሰብ ነው። ስለ አውራምባ ማህበረሰብ አመሰራረት ሲነሳ ዶክተር ዙምራ ኑሩ ደግሞ ይነሳሉ ስማቸው። ለመሆኑ ስለ አመሰራረቱስ ምን ትለናለህ? እሺ፣ አውራምባ ማህበረሰብ በ1964 ዓመተ ምህረት በክብር ዶክተር ዙምራ ኑሩ የሀሳብ ምንጭነት በተሰባሰቡ አርሶ አደር አባላት የተመሰረተ ማህበረሰብ ነው። መነሻውም በአምስት መሰረታዊ ሀሳቦች ነው የተነሳው። የመጀመሪያው የሴቶች እኩልነት ነው። ሴት በሴትነቷ እናት ናት፣ ወንድ ደግሞ በወንድነቱ አባት ነው። ሴት በሌለችበት አባት የለም፣ ወንድ በሌለበትም እናት የለችም። ስለዚህ ስራውንም እንደዛው እኩል ተጋርተን ብንሰራ ለቤታችን ይጠቅመናል። ምን ይላል ዶክተር ዙምራ? የሴት ስራ በመስራቴ የተቀየረው መሀይምነቴ እንጂ ወንድነቴ አይደለም ይላል።
ስለዚህ እኔ የምበላውን ነገር አዘጋጅቼ ብበላ ምንም የሚጎልብኝ ነገር የለም፣ እንደውም ያስከብረኛል እንጂ ሌላ ሰው ይሰራልኛል ብዬ ከሰው ጥገኛ የሆንኩበትን ነገር ነው የቀረፍኩት እንጂ ምንም የሚጎልብኝ ነገር የለም ነው የሚለውና እኛም በዛ መሰረት ይህን አስተሳሰብ ለመስበር በሚል ሴት እርሻ ታርሳለች፣ ወንድ እንጀራ ይጋግራል። ይሄ በእርግጥ መገለጫው ነው እንጂ ዋናው ነገር እችላለሁ የሚለው የሴቶች እንትን ከፍ እንዲል ፕሮሞት እንዲሆን ነው የሚፈለገው። ስለዚህ በአጠቃላይ ማህበረሰቡ ስራ በችሎታ እንጂ በጾታ መሆን የለበትም ብሎ ያምናል። ችሎታን መሰረት ያደረገ እንጂ ጾታን መሰረት ያደረገ ስራ አይደለም እኛ ጋር የሚሰራው። ስለዚህ እኔም እንጀራ ጋግሬ የምበላውን ነገር ብበላ ምንም የሚያጎልብኝ ነገር የለም። ትችላለህ መጋገር ማለት ነው? አዎ እጋግራለሁ። ሌላው ሁለተኛው የህፃናት መብት ነው። ህፃናት ገና እግረ ተከል ከሆኑ ጀምሮ ያላቅማቸው ስራ እየተሰጡ እናያለን በእኛ አካባቢ። ያ ደግሞ አልችል ሲሉ ስራው ከአቅማቸው በላይ ሲሆን ይገረፋሉ፣ ይደበደባሉ። ያ ለምን ይሆናል? እኛም እነዚህም እኮ ህይወት ናቸው ልጆች። እንደውም የሚያስፈልጋቸው ትምህርት ነው። በአቅማቸው ልክ ስራ እየሰሩ ማደጋቸው ጥሩ ቢሆንም ከአቅማቸው በላይ የሆነ ስራ ሰጥተናቸው አልችል ሲሉ ለምን እንደበድባቸዋለን የሚል ነው። ሌላው ሶስተኛ ደግሞ በጤናም ሆነ በእርጅና ምክንያት መደገፍ የሚፈልጉ ሰዎች ይኖራሉና እነሱን እየደገፍን እያገዝን ብንሄድ አይደለም ሰው ለቁስ እንኳ ኢንሹራንስ እንገባለን፣ ለቤት ለመኪና። ሰው ከሰው መሀል ሆኖ እንዴት ዋስትና ያጣል? ስለዚህ እኛ ዋስትና መሆን አለብን ለሰው ልጆች። ነገኛም ልንደክም እንችላለን። የዘረጋነው መስመር ደግሞ ለሁላችንም ይሆናል፣ እኛም ደግሞ በዛ ተጠቃሚ እንሆናለን እና ሰው ከሰው መሀል ሆኖ ዋስትና ማጣት የለበትም ብለን እናምናለን። አራተኛው ደግሞ የተበጣጠሰ ወገንተኝነት እንላለን። አክስቴ አጎቴ ምናምን ከምንል ጥቅል ወገንተኝነት ሆኖ የሰው ልጅ ዘሩ አንድ ነው፣ ዘር በዛ እንጂ ግንዱ አልተለወጠም። ስለዚህ ሁላችንም እህት ወንድም ነን፣ እየተጋገዝን እየተባበርን መሄድ አለብን። አጎቴ አክስቴ ምናምን ብለን ከከፋፈል እየተጋጨን እየሄድንም ስለሆነ ጥቅል ወገንተኝነትን ይዘን እህቴ ወንድሜ የሰው ልጅ የሚለውን ይዘን መሄድ አለብን። ምክንያቱም ሰው ነው፣ በግ ነው፣ እንስሳ ነው። ነጭ ጥቁር ማድረግ ደግሞ የፈጣሪ ስራ ነው። መሬትን ብናይ አንድ ቦታ ነጭ አንድ ቦታ ጥቁር፣ ከብትንም ብናይ እንደዛው ነው የሚሆነው እና ሰውም ደግሞ ነጭ ጥቁር የሚሆነው የፈጣሪ አሰራር ነው። ሰው በሰውነቱ ግን እህት ወንድም ነው ብለን እናስባለን። ይሄ ነው እንትናችንና ሌላው አምስተኛው መጥፎ አሰራርና መጥፎ አነጋገር ከምድረ ገጽ መጥፋት አለበት ብለን እናምናለን። ለእድገታችን ለሰላማችን አቀንጭራ የሆኑን እነዚህ ናቸው። አቀንጭራ ማለት እህል እንዳያድግ የሚያደርግ አረም ማለት ነው። ልክ እንደዛ ሁሉ ለእድገታችን ጸር የሆነው መጥፎ አሰራርና መጥፎ አነጋገር ነው። ስለዚህ በራስህ ላይ ሊደረግ የምትፈልገውን ነገር በወገንህ ላይ አድርግ፣ በራስህ ላይ ሊደረግብህ የማትፈልገውን ነገር አታድርግ ነው መርሃችንና ይህንን አድርገን ነው ጠቅለል አድርገን በአጭሩ 5 መሰረታዊ ሀሳቦች እነዚህ ናቸውና እንዲህ እያደረግን ነው የምንሄደው። ባጭሩ ይሄን ይመስላል። አመሰግናለሁ። ብዙ ጊዜ የአውራምባ መንደር እንዳልከው ሴቶች እርሻ አርሰው ወደ ቤት ገብተውም ደግሞ የቤት ስራ የሚሰሩ ናቸው። ወንዶችም ደግሞ ፈትል ፈትለው ወጥ ሰርተው ውጭ ያለውንም ስራ የሚሰሩበት የስራ ክፍፍል የማይታይበት በጣም ዘመናዊ የሆነ ማህበረሰብ እንደሆነ በተለያዩ አጋጣሚዎች እንሰማለን። ለመሆኑ የአውራምባ አካባቢ ሰዎች ባህላዊ አለባበሳቸው እንዴት ያለ ነው? ባህላዊ አለባበሳችን ያው የተለየ አይደለም ከዛ አካባቢ ካለው ማህበረሰብ። አሁን ቀሚስም ሲኖር እንደዚሁ ፌስቲቫል በዓላት ሲኖሩ በዛ አካባቢ የሚለሱ ነጭ ልብሶችን ነው ብዙ ጊዜ እኛ የምናዘወትረው። ነጭ ልብሱን ግጥም አድርገን ለብሰን ወንድም ሴትም ሰረሞኒ ካለ እንትን እንላለን። የተለየ አለባበስ የለንም። ስለ አመጋገብ ምን ትለናለህ? አመጋገብ እንግዲህ ጤናማው ምግብ እንብላ። ዘይት እየታየኝ ነው። ቆንጆ የሆነ ኦርጋኒክ የሆነ ዘይት እናመርታለን። እንደዚሁም ደግሞ ባልትናም እዛ ምርተን እዚህ አካባቢ ሳሊተ ምሕረትና ጀሞ አካባቢ ሱቆች አሉ፣ እዛ የምንሸጥበት ነውና ይሄንን የጀመርንበት ምክንያት በተለያየ በሚዲያም ስናይ ለሰው ምግብ የሚውሉ እንትኖችን ባዕድ ነገር እየተቀላቀለ የሚባለው ስንሰማ ለህብረተሰቡ የምንድረስለት። በእርግጥ ዋጋው ትንሽ ወደድ ሊል ይችላል፣ ግን በቃ ቢያንስ አቅም ኑሮት ጥሩ ነገር የሚፈልግን ሰው እናቅርብ። የሚወደደው ደግሞ ጥሬ እቃው ውድ ስለሆነም ጭምር ነውና እንደዛ ብለን የጀመርነው። አሁን ምርቶቻችን በጣም ተወዳጅ ናቸው። ወዲያው ነው የሚያልቁት። ያው ተደውሎ ምናምን ነው እንትን የሚለውና ጥሩ ነው እንግዲህ ጥሩ እንቅስቃሴ ነው ያለን ብለን እናስባለን። በክቡር ዶክተር ዙምራ ላይ የምንመለከተው በተለይ የኮፍያቸው ነገር ምክንያት አለው፣ ሚስጥር አለው። ሁሌም ስለማስተውለው እውነት ነው አለው። ዙምራ እነዚህን 5 መሰረታዊ ሀሳቦች ይዞ ሲነሳ በአካባቢው ማህበረሰብ
ጨምሮ ወላጆችንም ጨምሮ እንደ እብድ ይቆጠር ነበርና ሀሳቤን የሚያዳምጠኝ ብሎ ከሀገር ለሀገር ይዞር ነበረ ለ5 ዓመታት። ያኔ ምግብ የለም፣ የሚበላ የሚጠጣ የለም። የሚያድረው ዛፍ ስር ነው፣ ጫካ ውስጥ ነው የሚያድረውና ያኔ እንደ መጠለያ ስለነበረ የነሱ ማስታወሻ ብሎ ነው አረንጓዴዋን ኮፍያ የሚያደርገው። አንዱ ይሄ ነው። ሁለተኛው ደግሞ የተራቆቱ ወገኖችና የተራቆቱ መሬትን እናልብስ፣ ወደ አረንጓዴ እንቀይር የሚል ነው። ሶስተኛ ደግሞ እዚህ ጋር ራሱ ላይ ጸጉር ስለሌለ መላጣ መሸፈኛ ናት ማለት ነው እና 3 ትርጉም ነው ያላት። ይህን ይመስላል እንግዲህ ኮፍያ። ስለ ስራ ባህላችሁስ ምን ትለናለህ? ስራ ሳንንቅ እንዲያውም እኛ ምን ብለን ነው የምናስበው? ከታች ብረት ቅጥቀጣና ከሸክላ ስራ ነው ተነስተን ትልቅ ደረጃ መድረስ ይቻላል። ኢትዮጵያ የስልጣኔ መጀመሪያ ነበረች። አሁን ስልጣኔያችን በየት አመለጠን? መመለስስ አንችልም ወይ እያልን እየጠየቅን ነው ያለ ነውና ልክ ከዚህ ዝቅተኛ ብለን የምንጠራውን እንትን ተነስተን ማደግ እንችላለን። እንዲያውም ባህላችንም አንድ የጎዳን ብለን የምናስበው ሰው ብረት ቀጥቃጭ ትለዋለሽ፣ ሽመና የሚሰራውን ሸማኔ። ግን ዓለም ላይ በጣም ትልቁ ቢዝነስ የሚባለው ራሱ አልባሳት ነው። ቴክስታይል ከውጭ ምርት እያስገባን የሚሰራን ሰው የማሸማቀቂያ መንገዶች ናቸው ብለን ነው የምናስበውና እነዚህ ልብሶችም እናንተ አካባቢ የሚሰሩ ናቸው፣ የምንሰራቸው ናቸው እነዚህና ልክ በዘመናዊ መንገድ ስለተቀነባበረ ነው እንጂ ብረትም እኮ ያው የብረት ስራ የምንለው አሁን እኛ ቀጥቃጭ የምንላቸውም ትልቅ ሙያ ነው። ስለዚህ ቀጥቃጭ ብለን እናሸማቀቃቸዋለን፣ ግን የምንገለገለው ሁላችን ነው። ሸክላ ሰሪ እንላቸዋለን፣ የምንገለገለው ምጣድ ሁላችንም ነው። የጠላ ነው ምንድን ነው? ስራውን ነው ማለት ነው። ስለዚህ ወደ ስራው ገብተን ከትንሽ ጀምረን ሰርተን ማደግ አለብን ብለን እናምናለንና ስራ ሳንንቅ መስራት አለብን። ለሰዓትም ያለን ክብር የተለየ ነው። እንደ አውራምባ ማህበረሰብ ለምሳሌ ስብሰባ ኑሮ ብዙ ሰው ተሰብስቦ ሰብሳቢው ባይመጣ የዛን ሰው ሰዓት በሙሉ ወሰደ ማለት ነው። የብዙ ሰው ሰዓት አባከነ ማለት ነውና ቀድመን 10 ደቂቃ ሁላችንም መድረስ አለብን፣ በተባለው ሰዓት መጨረስ አለብን ብለን ነው የምናስብና ለስራ ትልቅ ቦታ ላይ ያለን። በጣም አመሰግናለሁ። ጥሩ አድርገን የገለጽክልን። በአጠቃላይ እንዲህ ያሉ ፌስቲቫሎች ተሳታፊውም አዘጋጆችም ሁላችንም በአጠቃላይ ምን እናተርፍባቸዋለን ብለህ ታስባለህ? የቀረ ሀሳብንም በዚሁ ጠቅላላ አድርገን ባጭሩ ንገረን። እንደዚህ አይነት ፌስቲቫሎች በደንብ እንድንተዋወቅ በጣም ኢትዮጵያ በባህልም በሪሶርስም በጣም ብዙ እንትን ያላት መሆኗ ይታወቃልና ይህንን ባህል በዚህ አይነት መልኩ ሲገናኝ ነው ኤክስፔሪንስም ልምድም እየወሰድን እንትን የምንለውና በጣም ጥሩ ነው። እኛም ደግሞ የአዲስ አበባ ባህልና ኪነ ጥበብ ስለጋበዝን በጣም ደስተኞች ነንና በዚሁ አጋጣሚ እናመሰግናቸዋለን። በአጠቃላይ እንደ አውራምባ ጠቅለል ሳረገው እንደ አውራምባ መነሻቸውም የኛ ወላጅ ሲጀምር ሀሰት ውሸት ይታበስ በሚል መፈክር ነው የጀመሩት። ስለዚህ ውሸትን ካበስ ነው እዚህ ዓለም ላይ ሰላም መኖር እንችላለን። እውነትና እውነትን ይዘን ከሄድ አንድ እውነት አንድ ውሸት የምንሆን ከሆነ ባዶ ቤት ነን። ያንም መጥቶ የሚገባ የሚወጣበት መሆን የለብንም። እውነትና እውነትን ይዘን ሰላማችንን አጠንክረን ምድራዊ ገነትን መፍጠር እንችላለን ብለን እናስባለን። ሀሳብ ይሄ ነው። አመሰግናለሁ። በጣም አመሰግናለሁ። ጥሩ ጊዜ ነበረን። መልካም ጊዜ እንዲሆንልን እመኛለሁ። እኔም አመሰግናለሁ። ተመልካቾቻችን አሁንም ቆይታችን ይቀጥላል። ካጠገቤ ደግሞ ወይዘሮ አዳነች ካሳ ትገኛለች። የአዲስ አበባ ባህል ኪነ ጥበብ ቢሮ የባህል እሴቶችና የእደ ጥበብ ልማት ቢሮ ኃላፊ ነች። ከእሷ ጋርም እንዲሁ አጠር ያለች ቆይታ ስለ ዝግጅቱ እናወራለን። እንኳን ደህና መጡ። እንደና ቆየሽ። እንዴት ያለ ጊዜ ያሳለፉ ለመሆኑ በዚህ ፌስቲቫል ከትላንትና ዕለት ጀምሮ ያለው እንዴት ይገልጹታል? እሺ፣ በቅድሚያ አመሰግናለሁ። አዳነች ካሳ እባላለሁ። በአዲስ አበባ ባህልና ኪነ ጥበብ ቢሮ የባህል እሴቶችና እደ ጥበብ ሀብቶች ልማት ዳይሬክተር ነኝ እና እንዳልሽው ይሄ በተከታታይ ባለፉት አመታት ሲካሄድ የነበረ የባህል ፌስቲቫል አለ አዲስ አበባ ውስጥ። አሁን ደግሞ አድጎ እዚህ ጋር ደርሷል። አላማው በዋነኛነት መሰረት የሚያደርገው የኢትዮጵያውያንን የሀገር በቀል ባህሎች ማልማት፣ ማስተዋወቅ፣ የባህሉን ባለቤቶች እንዲገናኙ ማድረግ፣ አብሮነትን፣ አንድነትን፣ መተሳሰብን፣ መተሳሰርን፣ አንዱ የሌላውን የሚያውቅበትን መንገድ ስለ ባህል ከንድፈ ሀሳብ ባለፈ ምንም እውቀት የሌላቸው ልጆቻችንም እነዚህ የባህል ዘውጎች ሲከወኑ፣ ሲተዋወቁ፣ ሲሰሩ፣ ሰዎች ሲገለገሉባቸው በአካል በመገኘት አውደሪ ሲደረጉ እንዲመለከቱ እንዲማሩን ጭምር የምናደርግበት ነው። ምክንያቱም በርካታ ወጣቶቻችን፣ ተማሪዎቻችን በዚህ ላይ ይሳተፋሉ። ሌላውም የማህበረሰባችን ክፍል በእነዚህ ክብረ በዓላት ላይ ስለሚሳተፍ ወይም ዘንድሮ
ለ17ኛ ጊዜ አዲስ አበባ የባህልና የፈጠራ ሞዛይክ ብለን ባከበር ነው ብዝሃነትን፣ አብሮነትን፣ አንድነትን ህብረ ብሔራዊነትን ቅፍ አድርጋ በያዘችው አዲስ አበባ ይሄን መሪ ቃላችን አድርገን ስናከብር እንግዲህ ሁሉም የማህበረሰብ ክፍል እዚህ ጋር መጥቶ አንድም የራሱ አኗኗር ዘይቤ ያለባበስ ሁኔታ፣ ያነጋገር፣ ያመጋገብ የህዝባዊ ዘፈኖቻችንን ጭፋሮ የሚለበሱ የምንገለገልባቸው የምንዋብባቸው የእደ ጥበብ ባህላዊ ጌጦችን የሚመለከትበት እንዲሁም እነዚህ ጌጦች ከምን በምን እንዴት እንደሚሰሩ ወይም ምርቶቹ ከምን በምን እንዴት እንደሚሰሩ ወርክሾፖች ላይ ጭምር የሚመለከትበት ፌስቲቫል ነው። አንዱ ከሌላው ጋር የሚተዋወቅበት፣ አብሮነትን የሚመሰርትበት፣ ሌላው ከሌላው ጋር ምርቱን የሚያስተዋውቅበት፣ ግብይትም ጭምር የሚፈጸምበት ነው። ከዚህ አንጻር ነው ፌስቲቫሉን የምንመለከተውና አላማውም ማህበራዊ፣ ስነ ልቦናዊና ኢኮኖሚያዊ እንዲሁም ለከተማችን የገጽታ ግንባታ ፋይዳም ተሸክሞ ነው የሚከናወነው። ለ17ኛ ጊዜ ነው ያደረግነው። ይሄ የባህል ፌስቲቫል በፊት የባህል ሳምንት እያል ነበር የምናከብረው። ወደ ዓለም አቀፍ ዳራዎች በመሄድ አንድ ፌስቲቫል ሊያሰኙት የሚገቡ ጉዳዮችን መሰረት በማድረግ ነው። ፌስቲቫሎች የሚከበሩባቸው ቦታዎች መመሳሰል፣ የሚከበርበት ወቅት አንድ መሆን፣ ለማህበረሰብ የተለያየ አይነት ፋይዳ የሚያስገኝ፣ ለነዋሪው የተለያየ አይነት ፋይዳ የሚያስገኝ ጭፈራዎች መኖራቸው፣ አልባሳት መኖራቸው፣ ምግቦች መኖራቸው አንድም ፌስቲቫል አንድም ባህላዊ ፌስቲቫል ሊያስብሉት ያስችላሉና እንግዲህ ከተማችን ይህንን አሁን ፌስቲቫል ላይ አድርሰዋለች። ነገ ደግሞ የጎዳና ካርኒቫል ሊሆን በሚችል ደረጃ የምንሰራበት አገራችን ከተማችን ትልቅ የካርኒቫሉን ጥቅም የምታገኝበት ዓለም አቀፍ በዓል እንዲሆን የሚያስችል ብዙ ሀብት ያለን የባህል ፌስቲቫል ነው ማለት ነው። እንግዲህ ይሄ የባህል ፌስቲቫል እንዲሁ ዝም ብለን ጠቅለል አድርገን ስንመለከተው በውስጡ ምን ይዟል ብለን ስንመለከት አንዱ የማህበረሰባችንን የአኗኗር ዘይቤ ማሳያዎች ይዟል። የአዲስ አበባ ከተማ 11 ክፍለ ከተሞች አሏት። እነዚህ 11 ክፍለ ከተሞች እንደየአካባቢያቸው ምንም እንኳን አዲስ አበባ ቢሆንም ብዙ ህዝባችን የሚመጣው ከመላው የሀገራችን አካባቢ ነው። አንዳንዱ የማስፋፊያ አካባቢ ነው፣ አንዳንዱ የመዝናኛ ኢንዱስትሪ አካባቢ ነው፣ አንዳንዱ የግብይት አካባቢ ነው፣ አንዳንዱ ደግሞ ትልቅ የመንግስት ተቋማት የሚገኙበት አካባቢ። እነዚህ አካባቢዎች የራሳቸው ሆኖ መሽቶ እስኪነጋ የሚኖራቸው የህይወት ዑደት አላቸውና በዘንድሮ ለየት የሚያደርገው የከተማችን 11 ክፍለ ከተሞች ምን የሚለያቸው ነገር አለ? የየክፍለ ከተሞቹ የተለየ ባህሪ፣ የተለየ የአኗኗር ዘይቤ፣ የነዚህ አካባቢ ልምዶች በየድንኳናቸው ወይም የራሳቸው አካባቢ ተደርጎ በተገነባው ስታቹ አካባቢ የየክፍለ ከተማውን ዋነኛ ማህበረ ባህላዊ ጉዳይ ማሳያ የሚሆኑትን ኑሯቸውን ከውነዋል፣ አውደር ያድርገዋል፣ ሲከውኑ አሳይተዋል። ይሄ አንዱ የአኗኗር ዘይቤ ነው። ይሄ ለትልልቅ ፊልም መስሪያዎች ትልልቅ ቱሪስቶችን ስበን እንድናሳይበት የሚያስችል በትልቁ ፕሮሞት ሊደረግ የሚችል ህብረ ብሔራዊ የሆነ የከተማችንን አኗኗር የሚያሳይ ነው። ሌላው አንዱ ትልቁ ጉዳይ የባህል ክዋኔ ትርኢቶች ናቸውና ከተማችን አዲስ አበባ በርካታ የባህል ክዋኔዎችን ታካሂዳለች። ህዝባዊ ዘፈኖች አሉ። በደስታችን በሀዘናችን የሚከወኑ ህዝባዊ ዘፈኖች አሉና የሴት ልጆች ግርዝ ሲካሄድ፣ ሰዎች ተምረው ሲመረቁ፣ ጋብቻቸውን ሲያከብሩ፣ ከተማችን የተለያዩ ህዝባዊና መንግስታዊ በዓላትን ስታከብር በጣም በርካታ ባህላዊ ክዋኔዎች ወይም ህዝባዊ ዘፈኖች የማንም ግጥም ያልሆኑ የማህበረሰቡ የሆኑ ህዝባዊ ክዋኔዎች አሉ። የከተማችን ሀብቶች በማሰብ የነዚህ ህዝባዊ የባህል ዘፈኖች ወይም የባህል ክዋኔ ትርኢቶች በሚዳኝ ደረጃ በመድረክ የአዲስ አበባ ዩኒቨርሲቲ፣ የኢፌዴሪ ባህልና ቱሪዝም ሚኒስቴር፣ የሌሎችም አካባቢ የመስኩ ሰዎች በተገኙበት በቢሮአችንም ባለሙያዎች ጭምር የሚዳኙበት እነዚህ ትልልቆቹ የባህል ክዋኔዎች ናቸው። ሌላው ሁላችንም እንደምናውቀው የባህል ስራ ከማህበረሰብ ተነጥሎ አይሆንም። የአዲስ አበባ ከተማ ነዋሪዎች ከፍተኛ ተሳትፎ ነበራቸው።
አንድም የራሳቸውን ባህል በማሳየት በማቅረብ ማህበረ ባህላዊ ጉዳዮቻቸውን አውደሪ በማድረግ በመከወን የሰሯቸውን በማስቀመስ በማስለበስ እነዚህ ትልልቅ የማህበረሰብ ተሳትፎ ነበር። ሌላው አንዱ የሌላውን ለማወቅ ከጠዋቱ 1 ሰዓት ተኩል ተጀምሮ እስከ ማምሻው ድረስ ህዝቡ እየተሳተፈ እየተመለከተ ለሌላው እውቅና ይሰጣል፣ ከሌላው ጋር ትስስር ይፈጥራል። አንዱ የሌላውን ክፍለ ከተማ ያያል፣ የራሱንም ባህል እዛ ሲያይ ለራሱም እውቅና ሰጥቶ ለሌላውም እንደዛው የሌላው ባህል ምንድነው፣ የኔ ባህል ምንድነው፣ የሌላው አካባቢ ምንድነው፣ የኔ ምንድነው፣ የትኞቹም ማሳደግ አለብን፣ ለህይወታችን ያለው ጠቀሜታ ምንድነው የሚለውን በደንብ ሊማር በሚችልበት ሁኔታ ከፍተኛ የማህበረሰብ ተሳትፎ የተካሄደበት ነበረ። ሌላው ከዚህ ከባህል ዘውጉ ሳንወጣ ከተማችን ውስጥ በጣም በርካታ የባህል ምግቦች አሉ። እነዚህን የባህል ምግቦች ደግሞ ለውጭም ለሀገር ውስጥም ቱሪስቶች ሊያደርሱ በሚችሉ ደረጃ በርካታ የባህል ምግብ ቤቶች ሰርተው ያቀርባሉና እነሱም ቀርበው ትልልቅ የሀገራችን የከተማችን የምግብ ቤቶች የባህል ምግቦቻቸውን አቅርበው ሲያስቀምሱ በጣም ጥሩ ስሙን ሲያስተዋውቁ ከምን እንደሚሰራ ለምን ጊዜ እንደሚበላ የትኞቹን የሚመጡ እንግዶቻችን ቱሪስቶቻችን እንደሚወዱት በተደጋጋሚ እንደሚያዙት እንዲሁም አዳዲስ እየመጡ ምግብ ሜኗቸው ጋር እየተቀላቀሉ ያሉ አዳዲስ የባህል ምግቦች ያው ባህልም ማልማት ሲባል ልብሱንም ምግቡንም ጭፈራዎቹንም ማልማትና ወደ ገንዘብ መቀየር ነው። ማህበረሰቡም እንዲኖርበት ወደ ህይወት ልምዱ የበለጠ እንዲጋባ ማድረግ ነውና እነዚህን ወደ አዲስ የሜኗቸው ዝርዝር የመጡ የባህል ምግቦችን ጭምር ለእንግዶችም ለሌላውም ነዋሪ ሲያቀምሱ ሲያሳዩ ሲያስተዋውቁ የማቅረቢያ ቁሶቹን ጭምር ሳያጓድሉ እነዚህን የሀገረሰባዊ የባህል ምግቦች የማስተዋወቅም የማስዳኘትም ስራ በዘርፉ ባለሙያዎች አካሂደናል። ሌላው ይሄ ብቻ አይደለም። ከተማችን ውስጥ ያለውን የገበያ ስርዓት ብንመለከት አብዛኛው የማህበረሰባችን ክፍል ሱፐርማርኬት እየሄደ አይደለም የሚገዛው። ባህላዊ የግብይት ስርዓቶች አሉን። እነዚህም ባህላዊ የግብይት ስርዓቶች በጣም በሚመጥነው ደረጃ አዲስ አበባ ውስጥ ያለው ልማዳዊ አሁን እየሰለጠነ እየዘመነ ባለን ከተማ ደግሞ መልክ እየያዘ ያለው ግን ባህላዊ አብዛኛው ህዝብ ሊኖርበት የነበረውን ሲኖርበት የነበረውን ባህላዊ የግብይት የመረዳዳት አብሮ የመደጋገፍ ስሜት ሊያሳዩ የሚችሉ አውደሪዎች ነበሩ። በጣም በትልቁ ከተማችን ውስጥ በርካታ ሃይማኖታዊ ጉዳዮች አሉ። በእስልምናውም በክርስትናውም በዋቄፈታውም በሌላውም ሃይማኖት እንትኖች ሃይማኖቱን ለማስተላለፍ ልጆችን ለማሰልጠን ለማስተማር የሚተላለፉ በርካታ እንደ መንዙማ የአብነት የቆሎ ትምህርቶች እነዚህ ነገሮች ሁሉ እዚሁ አምጥቶ ባላንስ በማድረግ የማሳየት የማስጎብኘት ስራዎችን ሰርተናል። ከዛ ባለፈ ባህል ሁልጊዜ እንደምናውቀው ምርቃት ይወዳል። ልዩ ልዩ ባህላዊ ምግቦች አሉ። እዚህ ላይ ሽማግሌዎች፣ አባገዳዎች፣ ሀደ ስንቄዎች ተገኝተው በዛ ስርዓት መሰረት ተመርቆ ተቀምሶ ተቆርሶ ተባርኮ ቡና ተፈልቶ በዛን አይነት ሁኔታ ለሀገራችን ኢትዮጵያ ሰላምን፣ አብሮነትን፣ አንድነትን፣ ልምላሜን ከተማችን አዲስ አበባ ከዚህ በለጠ ትልቅ ልትሆን የሚችልበትን ሀገራችን ሰላም ከተማችን ሰላም ልትሆን የሚችልበትን ሊያድጉ የሚችሉበትን መንገድ ሁሉ በፈጣሪ ዘንድ እንዲፈቀድ ህዝቧ ሰላም ደህና እንዲሆን እንዲሰራ ምርታማ እንዲሆን ካልተገቡ ልማዶች ቶሎ መላቀቅ እንድንችል የጊዜ የገንዘብ የሰዓት አጠቃቀሞቻችን ላይ ልናሻሽላቸው በሚገቡ ጉዳዮች ላይ የማስተማርም የመመረቅም ስራዎች ጭምር ተካሂደዋል። ይሄ ብቻ አይደለም። በከተማችን እንደ አብነት የሚጠቀሱ እነዚህ ያልተገቡ ልማዶች በጊዜ ላይ በገንዘብ ላይ በስራ ባህል ላይ የምናረጋቸውን ይሄ የመምረጥ ጊዜ የመውሰድ ገንዘብ የማባከን እነዚህ ነገሮች ሊያስረዱ የሚችሉ ለውጥ ያመጡ ተቋማትን ጭምር አምጥተን 724 የሚሰሩ የከተማችንን ጽዳት በምሳሌነት ሊያሳይ የሚችል የ3 ሰዓትም 4 ሰዓትም 5 ሰዓት 3 ሰዓትም 2 ሰዓትም ስንሄድ ወደ ስራ አቧራ በላያችን ላይ የሚበንበት የነበረውን ያን ቀይሮ ንጹህ ከተማ ጠዋት የምናይበትን
አጽድተው ቤትም ሳይሄዱ እየጠበቁ ተከታትለው የሚያጸዱበትን ሌሊቱን ተነስተው ከ10 ሰዓት ተኩል ጀምሮ የሚያጸዱበትን ያንን ልምድ ያመጣንበትን መንገድ ጭምር በግል ህይወታችንም እንድንወስደው ከተማችን የተገነባችበትን መንገድ የከተማ ግብርና የሄደበትን መንገድ እንደዚህ የስራ ባህልን ለማስተማር በተግባር ሞክረናል እና ባህላዊ ጉዳይ ነው። ሌላው የእደ ጥበብ ዘርፉ ነው። ካለን ሰዓት አንጻር ያው በርከት ያሉ ሀሳቦች እናያለን በሌሎችም ሰዓቶች። አሁን ግን ያለን ሰዓት በጣም አጭር ስለሆነ እዚህ ላይ እናቆማለን። አመሰግናለሁ። በእደ ጥበብ ዘርፉም ከዚህ ባልተናነሰ በኮንቬንሽን ሴንተር የአልባሳት ዲዛይን ውድድር አካሂደናል። እዚህም የምናየው የእደ ጥበብ ወርክሾፕ፣ የአልባሳት የመዋቢያዎች በርካታ አውደሪ ያደርገናል። በነገው ቀን ጀምሮ ደግሞ የቶክሾ ዝግጅቶች ይቀርባሉ። 17ኛው የአዲስ የባህል ፌስቲቫል በተለያዩ ኩነቶች ይቀጥላል። የከተማችን ነዋሪዎች እንዲታደመው ከዚህ ያመለጠው በሚዲያ በደንብ እንዲከታተል ያለ ባህል ሰው የለምና ሰው ማለት ባህል ነው። እንስሳ ሲደመር ባህል ሰው ያመጣልና አእምሯችን የሚያስብ የሚመራመር ፖለቲካን የሚሰራ ኢኮኖሚን የሚሰራ ጤናማ እንዲሁም በባህል መቀረጽ ግድ ያስፈልጋል። ይሄን ማለት ፈልጋለሁ። አመሰግናለሁ። በጣም እናመሰግናለን። ሰፊ ሰዓት ኖሮ ደግሞ ብዙ ብናወራ በጣም ደስ ይለናል። የሰዓት ጉዳይ ገደበን እንጂ እጅግ በጣም እናመሰግናለን። ስለ ፌስቲቫሉ ጥሩ ሀሳብ አጋርተውናል። ተመልካቾቻችን በአዲስ አበባ ኤግዚቢሽን ማዕከል ተገኝተን አዲስ በዚህ ሰዓት ያለውን ሁነት አሰናድተን ወደ እናንተ አደረስናችሁ። እንግዲህ በዚህ ፌስቲቫል ላይ ክፍለ ከተሞች በተለያየ ሁኔታ ባህላቸውን የኑሮ ሁኔታቸውን የሚያሳይ ውድድርም ደግሞ እየተካሄደ ይገኛል። ተመልካቾቻችን በዚህ ያለው ሁነት ይህን ይመስላል። ቢኒያምና ሔዋን ጥሩ ጊዜ እንዲኖራችሁ እመኛለሁ። ተመልካቾቻችን ከአዲስ መዝናኛ ተወዳጅ ፕሮግራሞች ጋር መልካም ጊዜ ይሆንላችሁ።